የእንግሊዝ ፕሪሚየር ሊግ የዝውውር ገበያ ታይቶ በማይታወቅ ሁኔታ እየገሰገሰ ነው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በመላው ዓለም የሚገኙ የመድፈኞችንና የቀይ ሰይጣኖችን ደጋፊዎች ያነቃቃ የሁለቱንም ታላላቅ ክለቦች የአማካይ ክፍል ሙሉ በሙሉ ሊቀይር የሚችል እጅግ አስደንጋጭና ትኩስ የዝውውር ዜናን ይዘንላችሁ ቀርበናል። በአንድ በኩል አርሰናል ባለፉት 48 ሰዓት ውስጥ የፕሪሚየር ሊጉን እጅግ የተሟላ አማካይ ለማስፈረም ጉዳዩን ጨርሷል የሚሉ ሰበር መረጃዎች ሲወጡ፣ በሌላ በኩል ደግሞ ማንቸስተር ዩናይትድ በቅርቡ በተጠናቀቀው የ2026ቱ የዓለም ዋንጫ ላይ ድንቅ ብቃቱን ያሳየውን ፈረንሳዊ ኮከብ ወደ ኦልድ ትራፎርድ ለማምጣት ይፋዊ ድርድር ጀምሯል። ዛሬ ስለ ብራዚላዊ የኒውካስትል ካፒቴን ብሩኖ ጉማሬሽ ወደ አርሰናል ዝውውርና ስለ ፈረንሳዊ የሮማ አማካይ ማኑ ኩኔ ወደ ማንቸስተር ዩናይትድ ጉዞ ሰፊና ጥልቅ ትንታኔ ይዘንላችሁ መጥተናል። ይህ ዝውውር ለምን የሁለቱን ክለቦች የታክቲክ መዋቅር ሙሉ በሙሉ ይለውጣል? ከጀርባውስ ያሉት ሚስጥራዊ ድርድሮች ምን ደረጃ ላይ ደረሱ? በሚሉት ነጥቦች ላይ ዝርዝር ትንታኔ እናደርጋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ወደ መጀመሪያው ሰበር ታሪካችን ስንገባ የብሩኖ ጉማሬሽ ወደ አርሰናል ዝውውር አሁን ላይ ወደ መደምደሚያው ምዕራፍ ተቃርቧል። እንደታወቀው አርሰናል በቅርቡ ያቀረበው የመጀመሪያ ጥያቄ በኒውካስትል ውድቅ ተደርጎ የነበረ ቢሆንም አሁን ግን ታዋቂው የዝውውር ተንታኝ ፋብሪዞ ሮማኒዮ እና በርካታ የብራዚል መገናኛ ብዙሃን እንደዘገቡት በሁለቱ ክለቦች መካከል ያለው ስምምነት ተጠናቋል በሚባል ደረጃ ላይ ደርሷል ብሏል። አርሰናል በአጠቃላይ 80 ሚሊዮን ፓውንድ ወይም 70 ሚሊዮን ፓውንድ ቅድመ ክፍያ የሚከፍልና 10 ሚሊዮን ፓውንድ ተጨማሪ ማበረታቻዎችን ያካተተ የተሻሻለ ጥያቄ አቅርቦ ከስምምነት ደርሷል። ኒውካስትል መረጃው አስቀድሞ ወደ ሚዲያ በመውጣቱ ቢቆጣም ዝውውሩ ግን ሙሉ በሙሉ መስመር ይዟል። ተጫዋቹ ራሱ ወደ አርሰናል ለመዘዋወር ያለውን ከፍተኛ ፍላጎት ለክለቡ የገለጸ ሲሆን ይህም የቀድሞው አሰልጣኝ ኤዲ አው ክለቡን እንደለቁ ካደረጉት ምክንያት አንዱ እንደሆነም ተነግሯል። አርሰናል ይህንን ዝውውር ያፋጠነው አማካኙን ክርስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለኤቨርተን አሳልፎ ለመስጠት የሕክምና ምርመራ እያደረገ ባለበት በዚህ ሰዓት ነው። ለመሆኑ ሚኬል አርቴታ ለምን በጉማሬሽ ላይ ጊዜውን አባከነ? ዋናው ምክንያት ተጫዋቹ ካለው አስደናቂ ታክቲካዊ ብቃት የመነጨ ነው። ጉማሬሽ ተከላካዮችን ጥሶ ኳስን ማውጣት የሚችል፣ ተጋጣሚን ለማጨናነቅ ኳስ የሚቀማና በተመሳሳይ ሰዓት ለፊት መስመር አጥቂዎች ድንቅ ኳሶችን የሚያመቻች እጅግ የተሟላ አማካይ ነው። እሱ በቁጥር 6 ስፍራ ላይ ሲሰለፍ ዴክላን ራይስ እና ማርቲን ኦዲጋርድ በነፃነት ወደፊት እንዲያጠቁ ትልቅ እድል ይፈጥራል። ይህ ደግሞ አርሰናል የፕሪሚየር ሊጉን ዋንጫውን ለማስከበርና ሻምፒዮንስ ሊግን ለመቆጣጠር የሚያደርገውን ጉዞ ፍጹም አስፈሪ ያደርጓል። አሁን ደግሞ ወደ ማንቸስተር ዩናይትድ ወደሚነዱበት ወደ ኦልድ ትራፎርድ እንሻገር። ማንቸስተር ዩናይትድ በበጋው የዝውውር መስኮት ዩሪ ቴልማንስን እና አንድሬ ሳንቶስን ካስፈረመ በኋላ አሁን ደግሞ ሶስተኛና ወሳኝ አማካይ ለማምጣት ፊቱን ወደ ጣሊያን ክለብ ሮማ ዙሯል። በቅርቡ በተጠናቀቀው የ2026ቱ የዓለም ዋንጫ ላይ በፈረንሳይ ብሔራዊ ቡድን ውስጥ አስደናቂ ብቃት ያሳየው የ25 ዓመቱ ማኑ ኩኔ የዩናይትድ ዋነኛ የዝውውር ኢላማም ሆኗል። ሮማ ለተጫዋቹ 51 ሚሊዮን ፓውንድ ወይም 65 ሚሊዮን ዩሮ ገደማ የጠየቀ ሲሆን ዩናይትድ ከተጫዋቹ ወኪሎች ጋር ቀጥተኛ ውይይት በመጀመር በአሁን ሰዓት ከሌሎች ፈላጊዎች ማለትም አርሰናልን ጨምሮ ቀደም ግንባር መሪነቱን ይዟል። የክለቡ ታሪክ አካል የሆነው ፓትሪስ ኤቭራ ኮኔ ለአርሰናል ታክቲክ ይበልጥ እንደሚስማማ ቢናገርም ዩናይትድ ግን ዝውውሩን በአስቸኳይ ለማጠናቀቅ ይፋዊ ድርድሩን አፋጥኖታል። ማኑ ኮኔ ለዩናይትድ ምን ይዞ ይመጣል? ኩኔ ሜዳ ላይ ያለው ጉልበት፣ ኳስን የገፋ ወደፊት የመሄድ ብቃት እናም ጥንካሬ ዩናይትድን ለሚገነባው አዲስ የአማካይ መስመር ፍጹም ተስማሚ ያደርጓል። ካስሜሮ ክለቡን ከለቀቀ በኋላ በዩናይትድ አማካይ ክፍል ላይ የታየውን የአካላዊ ጥንካሬ
ጉድለት ሙሉ በሙሉ ሊሸፍን የሚችል እምቅ አቅም አለው። ኩኒ ራሱ ወደ እንግሊዝ ፕሪሚየር ሊግ ለማምጣት ፍላጎት ስላለው ዩናይትድ ዋጋውን በአግባቡ ካስተካከለ ዝውውሩን በሚቀጥሉት ቀናት ውስጥ የመጨረሻ ውሳኔ ያገኛል ተብሎ ይጠበቃል። እንግዲህ የሁለቱ ታላላቅ ክለቦች የአማካይ ክፍል ሽሚያ ይህን ይመስላል። ብሩኖ ጉማሬሽ ለአርሰናል የመጨረሻው የዋንጫ ማረጋገጫ ቁራጭ ሊሆን ይችላል። ማኑ ኮኔስ ማንቸስተር ዩናይትድን ወደ ቀድሞ ታላቅነቱ ይመልሷል? እናንተስ የትኛዋን ዝውውር ይበልጥ አስደሰታችሁ? ያላችሁን ሀሳብና አስተያየት ከታች ባለው ኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ላይክ ማድረግና ለወዳጅ ዘመዶቻችሁ ማጋራት እንዳትረሱ። በቀጣይ አዲስና ትኩስ ስፖርታዊ መረጃ እስከምንገናኝ ድረስ ቸር ሰንብቱ።